ካብ ህዝብን ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ካና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት ያ እስኪ ወደ ሌላው ጥያቄ ሲሄድ አሁን እንደ ስትናገሩት እንደቆየት አቶ ክብሮም እንዳሉት የኤርትራና የኢትዮጵያ ህዝብ በታሪክ አንዳንድ ታሪኮች ላይ የምንተሳሰርበት ነገር አለ። የባህልም የመመሳሰል ብዙ ነገሮች የጋራ ነገር አለን። ግን ኢትዮጵያውያን ብዙ ጊዜ አሁን በተለይ ይሄ የኤርትራ እኔ እንኳን መንግስት ልለው አልደፍርም ዲክታቶር ህዝቡንና ሀገሪቷን በጣም ጭካኔ በተሞላበት ሁኔታ ህዝብና አገርን ዲስትሮይ በሚያደርግበት በሚያፈርስበትና ብዙ ግፍ በሚሰራበት ጊዜ እንደ ወንድማማቾች ከዚህ ካለን የጫና እንዴት አድርገን ነፃ እንወጣለን እንደማገዝ ፋንታ ሁልጊዜ መሬቱን ነው እንጂ ክሌም የሚያደርጉት የኛ ነው ምናምን የሚል ስለ ህዝቡ ግድ አይሰጣቸው። ኢቨን አንዳንድ ብዙ ኢትዮጵያውያንም ስንሰማቸው ይሄ የኤርትራውያን ላይ የሚያጋጥም ያለው ስደት፣ ሞት፣ ችግር እንደ አድቫንቴጅ ያዩታል። ኢትዮጵያ የኤርትራን ላንድ ኦን ለማድረግ ማለት ነው። እና ይሄ ለዘላቂው እንዳልከው ወደንም ጠላንም ወንድማማቾች ህዝብ ነን። ለዘላቂ ያላሰበ ዘላቂ ለኔክስት ጄኔሬሽን ግምት ያላስገባ ነገሮች የሚሰሩት ያሉት ኃላፊነታዊ ያልሆነ ነገር ምን ትላለህ? ለምንድን ነው እንደዛ የሚሆኑት ኢትዮጵያውያን? አንድ ጎረቤት ሀገር ወንድሜን የምትለው ህዝብ እንዲህ አይነት ችግር ሲወድቀው እንደማገዝ ፋንታ እንደ አድቫንቴጅ ተጠቅሞ አሁን ነው እንደውም ጥሩ ስራን የሰራልን ይሄ መንግስት አሁን ነው ኦን የምናደርገው ምናምን ብሎ ስለ ላንዱ ብቻ መናገር፣ ስለ መሬትና ባህሩ መናገር ለኢትዮጵያውያን ምን መልእክት ታስተላልፋለን? ለምንድን ነው እንደዛ የሚያደርጉት? ሲቀጥል ደግሞ እንደሱ አይነት ባህሪ ማሳየታቸው እንዳልከው የታሪክ ጠባሳ ከመስራት አልፈው እንደ ኃይለ ሥላሴ ከእንግሊዝና አሜሪካ ጋር ተባብሮ እንደ ደርግም ከሶቪየት ህብረት ጋር አሜሪካም እያገዘችው ተሄዶ መለስም ቢሆን 72 ሰዓት ስጡኝ ቆጣጠራለሁ ብሎ የዓለምም ደገፍ አግኝቶ አድርገው የኤርትራን ህዝብ ሊያንበረከኩና መሬቱን ሊቀሙ እንዳልቻሉ የታሪክ ምስክር እያለ መልሰው ያንን ጠባሳ ለመስራት የሚፈልጉ ብዙ ኢትዮጵያውያን መኖራቸው ያሳዝናል። ግን በሌላ ሳይድም እንዳልኩ ወንድማማቾች መሆናችን ሰው ለምንድን ነው እንደዚህ አይነት ተደጋጋሚ ጠባሳ የሚሰሩትና እንደዚህ አይነት ባህሪያቸው ደግሞ አሁን ኤርትራ ውስጥ ላለው ኢሰብአዊ ዲክታተር ይጠቅማል ወይስ ይጠቅመዋል ወይስ ምንድን ነው የሚያደርገው? እስኪ ወይስ ይጎዳዋል ብለህ ታስባለህ? የኢትዮጵያን ባህል አይ ቲንክ የጠየቅከው ጥያቄ ገብቶሃል አይደል? ነው ምን መሰለሽ ኤርትራ ባህሯ ወይ ኤርትራ መሬቷ እንጂ ህዝቧ አያስፈልገን የሚለው ፕሪንሲፕል የሚለው ፖሊሲያቸው ማለት ነው በኤርትራውያን ዘንድ የታወቀ ነው፣ ማንም ሰው የሚያውቀው እና ይሄ በእውነቱ ተብሏል ወይስ ለፕሮፓጋንዳ ነው የምትጠቀሙበት? ይሄ በእውነት ኃይለ ሥላሴ ይህንን ቃል ተናግረውታል ወይ ተብሎ ባለፈው ክረምት ለታሪክ ምሁር አቶ አለምሰገድ ተስፋይ እዚህ ዲሲ መጽሐፉን ላውንች ባረገበት ጊዜ በኢትዮጵያውያን ስብስብ የተዘጋጀ ነው። ነአምን ዘለቀ፣ ማን ብርሌ የሚሉት ምናምን
ብዙ ኢትዮጵያውያን ምሁራን ባሉበት ይሄ ነገር ተጠይቋል እና አቶ አለምሰገድ ይህንን ነገር ያው በማስረጃነት ገልጾላቸዋል ማለት ይሄ በእውነትም ከኃይለ ሥላሴ አፍ እንደወጣ እማኞቹን ጠቅሶ ተናግሯል ማለት ነው እና ምናልባት በትችት ላይ ነበሩ ወይ በምን አይነት ሙድ ነበሩ we don't know ግን ከንግግሩ በላይ ተግባሩ ነው የሚያሳይ እና ኢትዮጵያውያን ኤርትራውያን ላይ ያሳዩት ጭካኔ ጭፍጨፋ ህዝቡ እንዲበታተን ያደረጉት በተለያየ ቦታ ባለፈው ተናግረው ነበር ጾሮና ላይ ያደረጉት ሙስሊሞችን እየለዩ መግደል ጾሮና አካባቢ ሀዘሙ ሙስሊሞችን እየለዩ ስንት ሙስሊሞች ነው የገደሉት ማለት እንደውም ባለፈው የምናውቀው ወላጆቼ የሚያውቁት ሰውዬ አጋጣሚ ክርስቲያኑ ነው ግን ማተብ አልነበረው በዛ ምክንያት ከእስላሞች ጋር ተቀላቅሎ እስላሞቹ ለምን ይሄ ሰውዬ እኛን እንደፈለጋቸው አድርገን ይሄ ሰውዬ ግን እባካችሁ ክርስቲያን ነው እስላም አይደለም ብለው እንዳዳኑት እና ሰውዬው እስከ ቅርብ ጊዜ ድረስ እንደነበረ በቀደም ተናግረንበት ነበረ እና አንዱ አካባቢ ሄዱና ሙስሊሙን ለይቶ ይገላሉ አንዱ አካባቢ ሄዱና ክርስቲያኑን ይገላሉ ቤተክርስቲያን ውስጥ የተደበቀውን ህዝብ ይገላሉ እነ ወክዱባ እነ አቁርደት እነ ሽዕብ እንግዲህ ከኃይለ ሥላሴ ጀምሮ እስከ ደርግ ድረስ የነበረው ያደረጉት ተግባር ህዝቤ ነው ከምትለው ጋር ህዝቤ ነው ለምትለው የምታደርገውን ነገር አይደለም ስለዚህ ቃሉ ይነገር አይነገር ተግባሩ ግን ከቃሉም በላይ ነው ማለት ማሳዋ ላይ ያደረጉት ጭፍጨፋ እና ራሳቸው ላይ ራሱ ይሄ ማነው ስሙ መቶ አለቃ ታደሰ ማነው ቢልሳኑ ማነው እንደዛ የሚል ጸሐፊ ሰሞኑን መጽሐፉን አይምጽዋ የምትለውን መጽሐፍ ባለፈው አንብቤያለሁ እና እዛ ላይ እንደተገለጸው ኢትዮጵያውያን ካላቸው ጭካኔ የተነሳ የማረኳቸውን ኤርትራውያን ሙሉ ነው የረሽኗቸው እዛ መጽሐፍ ላይ እንዳለው ማለት ነው የማረኳቸውን ረሽነው ራሳቸው ከጀነራል ተሰማ ማን ተሰማ ስሙ ረስቸዋለሁ ያኔ ራሱን የገደለው ጀነራል ማለት ነው ማሳዋሽ ይያዝ እና እሱን ተከትለው በመቶዎች የሚቆጠሩ መኮንኖች ነው ራሳቸውን ያጠፉት አሁን ይሄንን ራስ ማጥፋት ምን ትይዋለሽ መማረክ ጦርነት ላይ መማረክ ያለ ነገር ከተሸነፍክ ትማረካለህ ካሸነፍክ ትማረካለህ ትገድላለህ ትሞታለህ ራስን መግደል ግን የጀግንነት ምልክት አይደለም የጭካኔ የጥላቻ ምልክት ነው የራስንም መጥላት ጋር አብሮ የሚሄድ ነው ስለዚህ ኢትዮጵያውያን እንደዚህ አይነት ጭካኔ ማድረጋቸው በጣም አሳዛኝ ነገር አፍተር ኦል ይሄ ለወደብ የሚከፍሉት እንትን ራሱ ብዙ አይደለም ኤርትራ ያንን ወደብ አከራይታ ብትጠቀምበት ሬቨኒው ነው እንጂ ትርፍም አይደለም እንግዲህ 2 ሚሊዮን ነው በአመት 2 ቢሊዮን ዶላር ነው በአመት ይከፍላሉ የሚባለው የኢትዮጵያ ኤርላይንስ በአመት ወደ 7-8 ቢሊዮን አካባቢ ነው ሬቨኒው ያለው እና ኢትዮጵያ እንኳን ብትቆጣጠረው ምን ያህል ወጪ ታደርግበታለች ለወደብ አስተዳደርና ለኢንፍራስትራክቸር ለዌርሃውሲንግ ምናምን ነገር እና እዛ የሚኖሩት ሰዎች አይደሉም እንዴ ምን ትከፍላቸዋል ስለዚህ ጭራሽ ወርዝ የሚያደርጋል ኢትዮጵያውያን
ለባህርና ለወደብ የራሳቸው ያልሆነውን ከኤርትራውያን ነጥቀው ለመጠቀም ወይንም ለመንጠቅ ለመውረር የሚያጠፉት ህይወትና ንብረት ጭራሽ ወርዝ የሚያደርግ አይደለም፣ የሚጠቅማቸው አይደለም፣ ለራሳቸውም ያጠፋቸዋል፣ ኢትዮጵያን ይበታትናል። ዋናው የሚያደርስ የዚህ ኮንሲኩዌንስ ምንድነው? የኢትዮጵያ መበታተን። እንደውም ብትበታተን ከምትበታተን ራሱ ማኔጀብል ወደሆኑ ትንንሽ ሀገሮች ብትከፋፈል ለጤናዋ ለህላዌ ለህዝቡ የሚሻል ይመስለኛል። ምክንያቱም የሌላውን ሀገር አጠፋለሁ እያልክ መኖር አትችልም፣ በሰላም መኖር አትችልም። ስለዚህ ለራስን ጤና አይሰጥም፣ ለኢትዮጵያ ራሷ ጤና አይሰጣትም እንዲህ አይነት ትርክት ማለት። ስለዚህ ይሄ በጣም መጥፎ ትርክት ነው፣ መጥፎ ታሪክ የሚተው ነው። ለኢትዮጵያውያን የሚጠቅም አይደለም፣ ለኤርትራውያን የሚጠቅም አይደለም። በእግዚአብሔርም በኩል ተቀባይነት ያለው አይደለም። የሰውን የራስን ያልሆነው የኔ ብለህ ደም ስታፈስ ራስንም ስትገድል ራስንም ስታጠፋ በጣም መጥፎ ታሪክና መጥፎ ጠባሳ ነው። ለትውልዱም መጥፎ ነው፣ ለመጪውም መጥፎ ታሪክ እየተው ነው የሚሄዱት ማለት። ያ እኔ እንኳን ጥያቄ ጨርሻለሁ። እንዳልከው ኢትዮጵያውያን ከታሪክ ቢማሩ ጥሩ ነው። ምንድነው የሚባለው በአማርኛ? ቅማልም ሱሪ ያስፈታልና አይደለም? ኤርትራዊ የሚመስል ጀግና ከአንዴም 2-3 ያስመሰከረ አሁንም እኛ ብዙ ነን እንዳለፉት የታሪክ ገዢዎች እኛ ብዙዎች ነን። እነዚህ እናጠፋቸዋለን፣ አጋዥ ሀያላን ሀገሮች አጋዦች አለን ምናምን ተብሎ ብዙ ነገር ተደርጓል። ምንም ሊደረግ ግን አልቻለም። ህዝብ ካልወደደ የትናንትና ምስክር ራሱ ትግራይ ውስጥ ያለ የተባለውን ኃይል ይዘው ገብተው አገሪቷን መሬቱን ያዙት። ግን ህዝብ ስላልደገፈ ራሱ አብይ ምን ይል ነበረ? በቃ ምድሩ በቃ ረመጥ ሆነብን። ህዝቡ እዚህ ጋር ሰላም ነው ስትለው ዞር ስትል ወታደር ሲቪል ነው ስትለው ቆይቶ ዞር ስትል ወታደር ሆኖ ይቆያል ምናምን ይላልና ህዝብ ካልተቀበለ ምንም የሚደረግ ነገር የለምና ካለፈው እንደ ጎረቤቶች ሀገር እንደ የታሪክም የመመሳሰል ወንድማማቾች እንደመሆን ሀቅን ይሄን ተቀብለን ብንተጋገዝ ያለፈውን በጠባሳ አለመድገም ጥሩ ነው ብለን እንደ ወንድማማቾች እንመክራለን ኤርትራውያን። እንግዲህ እኔ ጥያቄን ጨርሻለሁ። መጨረሻ አላልኩትም የምትለው ካለ በተለይ ደግሞ ይሄ ያልከው የምሁራን ስብስብ ይሄ በኢትዮጵያውያን የሚመጣው ያለ የኤርትራን ሰቨርኒቲ እንትን ማለት ካውንተር ለማድረግ ኦርጋናይዜሽኑ ዋን ኦፍ ዘም ስለሆንክ እስኪ በአጠቃላይ ምን መልእክት ታስተላልፋለህ እንደ ኦርጋናይዜሽኑ አባል ሆነ? ጥሩ። በአጠቃላይ እኛ ይሄንን ግብረ ኃይል በኢትዮጵያውያን ምሁራን ዲስሚኔት የሚሆነውን የተዛባ ታሪክ በማረም ፋክቱን በማቅረብ ሀቁን በመናገር ታሪኩን ለማረም እና ሀቁን በማሳወቅ በተቻለ መጠን ማድረግ የምንችለውን ሁሉ በማድረግ ከዚህ ከጦርነቱ ሁኔታ ታቅቦ ጦርነቱ ባይካሄድ እና ቀስ እያለ ጦርነቱ ሰብሳይድ እያደረገ ወደ ፖለቲካል ኔጎሽዬሽን ወደ ፖለቲካዊ ክርክር ወደ በሰላማዊ በፖለቲካ ክርክር በሰላማዊ መንገድ በህጋዊ መንገድ ቢሄድ ለሁሉም የተሻለ ነው። አይ እኛ ካለ ጦርነት ሌላ መፍትሄ የለም ወደ ጦርነት ነው የምንገባው የሚሉት ነገር ከሆነ
እኛ እንግዲህ ውጭ ሀገር ነው ያለነው። እኛ አንድታቆስም መሳሪያ የለንም፣ ጠመንጃ የለንም፣ ጦርነትም አንደግፍም፣ ጦርነትም አናካሂድም። ትግላችን በሰላማዊ መንገድ ያለንበትን ሀገር ህግና ደንብ አክብረን የምንሄድ ሰዎችን ግን ኤርትራ ውስጥ ያለው ሰራዊትና ህዝብ ደግሞ ዝም ብሎ ኢትዮጵያ ሰራዊት መጥቶ ሲወራው ዝም ብሎ ይመለከታል ማለት አይደለም። ይሄ ሪጋርድለስ ኦፍ ብዛታቸው ማለት ነው። እሱ 10 ሚሊዮን ሰራዊት ልካለው እንደ ጎርፍ ልቀባቸዋለሁ ምናምን የሚለው ነገር ማለት ብዙ ነገር ተብሏል። ያ ነገር ግን የትም እንደማያደርስ እንደማያዋጣ ቢያውቁና ቢረዱት ጥሩ ነው። ምክንያቱም የትግራይ ጦርነት ጊዜ የትግራይ በሰራዊት ደረጃ ከ9,000 ወይም 10,000 የማይበልጥ ነው በአርምድ ሰራዊት ማለት ነው የነበረው። ያ ሁሉ የኤርትራ ክፍለ ጦሮች፣ የኢትዮጵያ ሙሉ ክፍለ ጦሮች፣ የብሔር ብሔረሰቦች ልዩ ኃይሎች ያ ሁሉ ተሰባስቦ ያ ሁሉ ምን እንዳደረሰ አይተናል ማለት ነው። እና የማይገባቸው ነገር ምንድነው? በብዛት ሰራዊት አዘምተ በምትወርበት ጊዜ የሚወረረው አካል ጃስቲስ ማለት የፍትህ ትግል የሚያካሂድ ከሆነ እንዴት ማካሄድ እንዳለበት ያውቃል። በስትራቴጂ ደረጃ ወያኔ የተጠቀሙበት ስትራቴጂ አለ። አሁን ኢራኖች የሚጠቀሙበት ስትራቴጂ አለ። ኢራኖችም ብለውታል ሞዛይክ ስትራቴጂ ብለውታል። ምንድነው ኢራኖች የተጠቀሙት? እነዚህ እያንዳንዱ ፕሮቪንስ ወደ 30 ምናምን የሚሆኑ ፕሮቪንሶች አላቸው። እያንዳንዱ ፕሮቪንስ ራሱን ችሎ የራሱ የሆነ ኮማንድ እንዲኖረው ማለት ነው። ራሱን ችሎ መዋጋት እንደሚችል የሴንትራል ኮማንዱ ቢመታ ያ ሰፕሬት የተለያየ ቦታ ያለው ዊዝአውት የሴንትራል ኮማንዱ ትዕዛዝ ሳይጠብቅ መዋጋት የሚያስችል መከላከል የሚያስችል አቅም ነው የገነባው ማለት ነው። ህወሓቶችም የተጠቀሙት እንደዛ ነው። ከትግራይ ሲሸነፉ ከትግራይ ከመቀሌ እና ከአሉ ከተባሉ ከተሞች በሙሉ ሲወጡ ተበታተኑ። ከተበታተኑ በኋላ ግን እያንዳንዱ ዩኒት እንግዲህ ከተበታተኑ የመናገሪያ ኮሚኒኬሽን መሳሪያዎች የላቸውም። ቴሌፎናቸው ይጠለፋል። ምን ይላል። ግን እያንዳንዱ ግን በያሉበት ራሳቸውን ችለው መዋጋት የሚያስችል አቅም ነው የገነቡት ማለት ነው። ባይ ዘ ዌይ የኢንተርኔት አፈጣጠር መጀመሪያ ኢንተርኔት ሲጀመር ሐሳቡ እንደዛ ነበር። ምንድነው ሴንትራል ኮማንዱ ቢመታ ኮሚኒኬሽኑ ዲስራፕት እንዳይሆን ዲስትሪቢዩትድ ኮሚኒኬሽን ሲስተም እያንዳንዱ በተለያየ ኔትወርክ ዳታው መሄድ እንዲችል ተደርጎ ሌላው አፌክት እንደማይሆን በዛ ቴክኖሎጂ ነው ኢንተርኔት ራሱ the very first origin የኢንተርኔት ኔትወርክ ኦፍ ኔትወርክስ የተሰራ ማለት ነው። እና ኤርትራም ጋር እንዲህ አይነት ስትሮንግ የሆነ አቅም አለ። ይሄ አቅም እያንዳንዱ ዩኒት 10 እና 20 ሰው ያሉት አንድ ዩኒት ራሱን ችሎ የሄድኳርተር መልእክት ሳይጠብቅ ሎጂስቲክ ሳይጠብቅ እንደምንም ከአካባቢውና ከመሬቱ ጋር የተዋሃደ ራሱን ችሎ እስከተፈለገ ጊዜ ድረስ መዋጋት የሚችል አቅም ያለው ህብረተሰብ። አሁን ይህንን እንዴት አድርገህ ነው ኤርትራ ውስጥ ገብተህ 10 ሚሊዮንም ቢሆን ምንም ቢሆን እንዴት አድርገህ ነው በሰላም መኖር የምትችል? ስለዚህ እንዲህ አይነት ምንም አይነት ኤርትራ ቢወሩ አንድም ቀን ማደር መዋል አይችሉም። በሰላምና
ማደርና መዋል ማትችልበት አካባቢ ደግሞ መግባቱና መቆጣጠሩ ምን ነው ጥቅሙ? ምንም ጥቅም ሊኖረው አይችልም። ስለዚህ እኛ እንደነገርኩሽ እኛ ተልእኳችንና ዓላማችን መረጃ ነው፣ በሰላማዊ መንገድ መታገል ነው። ጦርነቱን መርጠው ወደ ጦርነት ከገቡ ግን ምን ሊገጥማቸው እንደሚችል በቀላሉ እኛ መገመት እንችላለን ማለት ነው። እና ሰላሙን በሰላም ቢኖሩ ይሻላቸዋል። ኢትዮጵያም ከመበታተን በሰላም ባለችበት ሁኔታ መበታተን ካልቀረ ተከባብሮ መልካም ጉርብትና ወደሚሰጥ አቅጣጫ ብትሄድ የተሻለ ነው ለማለት ነው። አመሰግናለሁ። ጨርሻለሁ። ያ እንዳልከው መጥፎ እድል ሆኖ ነው እንጂ በአሁኑ ጊዜ ራሱ ህዝብ ብዛት ካለ አሜሪካ እንደምንኖር ያለ ነው። ይሄ የማንፓወር ማለት ነው። የለበሩ በጣም ኤክስፐንሲቭ ስለሆነ አንዳንድ ሀብታሞች ቺፕ እንትን ለማግኘት ራቅ ያለ ቦታ እንትን ይሉታል ማለት ነው ካምፓኒያቸው ምናምን። እና የወጣቱ ደግሞ የኢትዮጵያ ወጣት እንደሱ አይነት ነገር ለህዝቡ የሚጠቅም ህዝቡን ከችግርና ከረሃብ የሚያወጣው አይነት ህዝብ ብዛት አለኝ እና አሁኑ ዘመኑ የፈቀደውን ነገር አለ አይደለ? ኢትዮጵያ ጃፓን ውስጥ ቻይና ውስጥ እየተከሉ ነው የአሜሪካ እንትኖች። ያንን ቱርኮችም ራሱ እንደዛ ያደርጋሉ። ጨርቃ ጨርቅ በጣም እንትን ያላሉ ኢትዮጵያ እና ያን ህዝብ ብዛት ለእንደዚህ ፕሮዳክሽን እሱም ይጠቀማል። ተጠቃሚዎችም ኢንቨስተሮች እንዲመጡ የፒስ ሀገር አድርገህ እንዴት አድርገህ አትራክት ማድረግ ይገባል እንጂ ህዝብ ወጣት አለኝና ውጊያ ማግድሃለው የሚል ኃላፊነት የሌለው ወይ በጣም የሚያሳዝንና እንደ ጎረቤትና እንደ ወንድም ሀገርም በጣም ያሳዝናል። ወጣት አየህ፣ ብዙ ህዝብ አለ፣ እንዴት አድርገህ ነው ወደ ፕሮዳክሽን አፍሪ የምታደርገው ነው ማሰብ ያለብህ እንጂ ውጊያ ውስጥ ማግደዋለሁ ብሎ እንደ ስትጎርርበት የህዝብ ብዛት ያሳዝናል። እኛም እናዝናለን እንደ ወንድሞቻችን እና እንደዚህ አይነት ባንገባ ጥሩ ነው። እንተሳሰብ። እኛም ችግር ላይ ነው ያለነው፣ እናንተም ችግር ነው። ኢስት አፍሪካ ውስጥ ያለው ሲዘባበቱብን፣ አሁን ለምሳሌ እኔ ዱባይ ነበርኩኝ። የዱባይ ዜጋ አንድ ዜጋ ሪሴፕሽንስ ሆና ራሱ ይሄ ስታርቲንግ ሳላሪ 5000 ደርሃም ማለት ነው። የዛ ሀገር ገንዘብ ደርሃም ነው የሚባለው። 5000 ደርሃም ነው ማለት ዳዝ ማተር ያንተ ፕሮፌሽን ምንም ይሆን የሆነ ስራ ላይ ስታርቲንግ ሳላሪ 5000 ደርሃም ነው። ከዛ በኋላ ፕሮፌሽንህ ኤክስፒሪየንስህ ምናምን ደግሞ አድ ይደረግብሃል ማለት ነው። እና እንደሱ ለዜጋቸው እንዴት አድርገው ተጠቃሚ ይሆናል፣ እንዴት አድርገህ እንደዛ ብለን እንደማሰብ ፋንታ እነዚህ የጠገቡ ኢማራትን አምጥተህ ይሄ ችግረኛ ህዝብ ላይ አምጥተህ የገዛ ወንድምህን ህዝብ ብዛት አለኝ ወታደር መሆን እችላለሁ፣ ሱዳን ላይ ሄጄ እኔ እዋጋልሃለሁ፣ ወጣቶች የሚማገዱ አሉኝ ብለህ ይሄ የጠገበ አረብ አምጥተህ ስትጎርር በጣም የሚያሳዝን ነው። እና ከእንደዚህ አይነት ነገሮች ብንወጣና ኦፍኮርስ እኔ አንድ ነገር የምትምለዋለ ይሄ ኤርትራ ውስጥ ያለው የዲክታተር ሊስተካከል የሚችል አይደለም። እነሱንም ራሱ ተጠቃሚነትም ከልክሎን ያለው ከኤርትራ ህዝብ ፈርቶ ነው። ቦርደሩን ከከፈትኩ የሆነ ህግ ካወጣሁኝ ኤርትራውያን ይገባሉ፣ የምጠየቅበት ደግሞ ገበን አለ ብሎ ስላሰበ ነው። እና እሱን ሰውዬ ዞር ካደረግ ነው ይሄ ስርዓት ግን ባህሩን እንደ ማንኛውም ኢንተርናሽናል ህግ በሚያስፈቅደው መጠን ልትጠቀሙበት ትችላላችሁ። ያለንም ችግር እንደ ወንድማማቾች ደግሞ አብረን ብንፈታው የውጊያ የስንክልና እናቶች ጥቁር ማልበስ ታሪክ ቢያበቃ ጥሩ ነው።
ብለን ማሳሰብ እንወዳለን እና ክቡራን ተከታታዮቼ የዛሬ ፕሮግራሜን እዚህ ጨርሻለሁኝ። በሌላ አጋጣሚ በሌላ ርዕስ እንገናኛለን። አቶ ክብረም ያለህን ሀብታም እውቀት ኤርሳት መጥተህ ስላካፈልከን በጣም እናመሰግንሃለን። ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳ